ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ከሰዓታት በኋላ በደረሰን ሰበር መረጃዎች ተመልሰናል። ዓለምን ውጥረት ውስጥ እየከተተ እየሄደ በመጣው ስለ እስራኤልና ኢራን የተሰሙ አዳዲስ መረጃዎች እንዲሁም ከደቂቃዎች በፊት የኢራን ብሔራዊ ቴሌቪዥን ኢትዮጵያውያንን አደጋ ውስጥ ሊከት የሚችል አስደንጋጭ ማስጠንቀቂያ መስጠቱ፣ ኢራን በአሜሪካ ዩናይትድ ኪንግደም እና በአውሮፓ ህብረት ወታደራዊ ካምፖችና መርከቦች ላይ በቀይ ባህር አካባቢ ጅቡቲን ጨምሮ ቀጥተኛ ጥቃት ለመሰንዘር መዘጋጀቷን ማስታወቋ፣ ጨምሮም አያቶሊ ካሚኔ ለበቀል ቃል ሲገቡ ኔታንያሁ ግን የማያቋርጥ የበቀል እርምጃ እንደሚወስዱ ኢራን ማስጠንቀቃቸው፣ ሌሎች ጉዳዮችን በትንታኔ በዜና ዘገባችን በስፋት እንዳስሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ መረጃዎችን እያደመጣችሁ አብራችሁኝ እንድትቆይ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ከደቂቃዎች በፊት የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያን በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ ወስዳለሁ ስትል ማስጠንቀቂያ ሰጥታለች። በዚህ መሰረት ኢራን እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ ዩኬ፣ የኢዩ ሀገራትን ወታደራዊ ጣቢያዎችና መርከቦቻቸውን በቀጥታ ማጥቃት ጀምራለሁ ስትል ይፋዊ መግለጫ የሰጠች ሲሆን እንደሚታወቀው ሁሉም ይሄ ጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ የተከማቸው የሚገኙት እና የሚተላለፉበት በሚጢጢዋ የ120 ሚሊዮን ኢትዮጵያን ህልውና የኪራይ ወደቦች በሆነችው ጅቡቲ ነው። ኢራን እንዳለችውም ጅቡቲ በቀጥታ የጦር ቀጠና የምታደርጋት ከሆነ ያለ አንዳች ጥርጥር ሀገራችን ከዚህ ቀደም ባህር በር በማጣታችን ስንፈራው የነበረው ከባድ አደጋ ይዞ ይመጣል። እንደ ምሳሌ እንኳን ኢራን ጥቂት ሚሳኤሎችን ተኩሳ የጅቡቲ ወደቦች ቢወድም አሊያ ጉዞች ቢደናቀፉ የህዝባችን ህልውና ከሆነው የእርሻ ማዳበሪያዎች እስከ መድኃኒት እያንዳንዳችን ከምንጠቀምባቸው የዕለት ተዕለት የፍጆታ ዕቃዎች እስከ ነዳጅ ወዘተ ሁሉም ነገር ኢትዮጵያ መግባቱ ይቋረጣል። በዚህም ለጥቂት ቀናት እንኳን ቢቋረጥ የሚያመጣው አደጋ ሊገለጽ የማይችል ነውና አስፈላጊውን እርምጃዎች ለመውሰድ መዘጋጀት ከኢትዮጵያ በኩል ይጠበቃል። በሌላ ዜና የኢራን እስራኤል ግጭትን ተከትሎ የመካከለኛው ምስራቅ አየር ክልል በመዝጋቱ በሺዎች የሚቆጠሩ በረራዎች ተስተጓጉሏል። በእስራኤልና በኢራን መካከል ከተፈጠረው ግጭት ጋር በተያያዘ የመካከለኛው ምስራቅ የአየር ክልል ከተዘጋም በኋላ ከፍተኛ የበረራ መስተጓጎል በመፈጠሩ አየር መንገዶች መደበኛ የጉዞ መስመራቸውን ለመቀየር ተገደዋል። ከዚህ ጋር ተያይዞ የበረራ መዘግየቶች የተፈጠሩ ሲሆን ቀላል የማይባሉ አየር መንገዶችም ጉዞአቸውን ሰርዘዋል። ሮይተርስ የዓለም አቀፍ በረራዎችን ሁኔታ የሚዘግበው የፍላይት ራዳር 24 መረጃ መሰረት በማድረግ እንደ ዘገባው በሁለቱ ሀገራት መካከል ግጭት ከተነሳበት ሰዓት ጀምሮ 1800 የሚደርሱ ወደ አውሮፓ የሚደረጉ በረራዎችን ያስተጓጎለ ሲሆን ከነዚህም ውስጥ ከ650 በላይ በረራዎች ተሰርዘዋል። እንደ ኤሚሬትስ፣ ኳታር ኤርዌይስ እና የህንድ አየር መንገድ ያሉ አየር መንገዶች የጉዞ አቅጣጫቸውን በመቀየራቸው እስከ 3 ሰዓት ለሚደርስ ተጨማሪ የበረራ ሰዓትና በሚሊዮን ዶላር ለሚገመት የነዳጅ ወጪ ተዳርጓል። በዱባይ አየር መንገድ በረራዎች በሰረዙባቸውና በዘገዩባቸው መንገዶች ተጨናንቆም ታይቷል። ከቅርብ ዓመታት ወዲህ ከፍተኛ በተባለው የዚህ አየር ክልል መዘጋት ምክንያቱ እንደ ቱርክ አየር መንገድ፣ ኤር ፍራንስ እና ከኤልኤም ያሉ አየር መንገዶች የአክሲዮን ሽያጫቸው መቀነሱን አቪዬሽን ቢዝነስ ዘግቧል። የቴህራኑ መህርባድ አየር ማረፊያ፣ የእስራኤል ቤንጉሪዮን እና የዮርዳኖስ ንግሥት አሊያ ዓለም አቀፍ አየር ማረፊያ ግጭቱ ከተነሳበት ጊዜ ጀምሮ ሙሉ ለሙሉ መዝጋታቸውንም አቪዬሽን ቢዝነስ አስታውቋል። በሌላ ዜና በኢራን የኒውክሌር መሰረተ ልማቶች ላይ ምንም አይነት ጉዳት አልደረሰም ሲሉ የኢራኑ አቶሚክ ኢነርጂ ድርጅት ቃል አቀባይ ተናገሩ። ከአርብ ሌሊት ጀምሮ እስካሁን በቀጠለው የኢራንና እስራኤል ግጭት በሁለቱም በኩል ጉዳት ደርሷል። እስካሁን ይፋ የሆኑ አዛዦች እንደሚያመላክቱት እስራኤል በኢራን የተለያዩ ከተሞች ላይ ባደረገችው የቦምብ ድብደባ 320 ኢራናውያን ሲቆስሉ ቁልፍ የሆኑ ወታደራዊ መሪዎችና አቶሚክ ሳይንቲስቶችን ጨምሮ 78 ሰዎች ሕይወት አልፏል። በእስራኤል ወገን ደግሞ 3 ሰዎች መሞታቸውና 40 የሚሆኑ ቆስለው በሆስፒታል እንደሚገኙም የተዘገበ ይገኛል። ጥቃቱና አጸፋውን ተከትሎ የኢራን አቶሚክ ኢነርጂ ቃል አቀባይ ቤሄሩዝ ካማል ቫንዲ ለሀገር ውስጥ መገናኛ ብዙሃን መግለጫን ሰጥቷል። በዚህም እስራኤል በናታንዝ ፎርድ እና ኢስፋሃን አቶሚክ ጣቢያዎች ላይ በፈጸመችው ድብደባ በኒውክሌር ጣቢያዎች ላይ ከደረሰው መጠነኛ ጉዳት ውጪ በኒውክሌር መሰረተ ልማት ላይ የደረሰ ምንም አይነት ጉዳት የለም ሲሉም ተናግረዋል። ካማል ቫንዲ አያይዘውም ኢራን ቀደም ሲል በነበራት መረጃ በኒውክሌር መሰረተ ልማቷ ላይ ጥቃት ሊሰነዘር እንደሚችል በመገመት አብዛኛው ወሳኝ ቁስ አስተማማኝ ወደሆነ ቦታ አዘዋውራለችም ብሏል። በመሆኑም በኢራን አቶሚክ መሰረተ ልማት ላይ
የደረሰ ጉዳት ምንም አይነት ጉዳት የለም ሲሉ መናገራቸውን የኢራን መንግስት ዜና አገልግሎት ኢርና ዘግቧል። በሌላ ዜና ቴህራን ሚሳኤል ማስወንጨፏን የምትቀጥል ከሆነ ትወድማለች ስትል እስራኤል አስጠነቀቀች። በአሜሪካ ዩናይትድ ኪንግደም እና በፈረንሳይ ላይ ዛቻ የሰነዘረችው ኢራን ሚሳኤል ማስወንጨፏ የምትቀጥል ከሆነ ትወድማለች ስትል እስራኤል አስጠንቅቃለች። አሜሪካ፣ ዩናይትድ ኪንግደም እና ፈረንሳይ የቴህራን እርምጃ ለማስቆም እስራኤልን የሚያግዙ ከሆነ በቀጠናው ያሉ የጦር ሰፈሮቻቸው ላይ ጥቃት ሊሰነዘርባቸው እንደሚችል ኢራን አስታውቃለች። እስራኤል የሰነዘረችው ጥቃት ተከትሎ ኢራን አጸፋ ምላሽ መውሰዷን ቀጥላለች። እስራኤል 200 ሚሳኤሎች ያሳተፈ በአራት አቅጣጫ የመጣ ማዕበል ስትል የጠራችው የኢራን አጸፋ ምላሽ ተከትሎ ሁለቱ ሀገራት የሚሰናዘሩት ጥቃቶች ቀጥለዋል። በዚህም የሕክምና ተቋማት እንዳስታወቁት በእስራኤል በኩል የ3 ሰዎች ሕይወት ሲያልፍ በርካቶች ደግሞ መቁሰላቸውንም ገልጿል። የኢራን መንግስት ቴሌቪዥን እንዳስታወቀው በጥቃቱ 20 ሕፃናትን ጨምሮ ወደ 60 የሚጠጉ ሰዎች ሕይወት ማለፉንም ገልጿል። ኢራን ጦርነቱን እንደምትቀጥልና ግጭቱን በቀጠናው ወዳለው የአሜሪካ ጦር ሰፈር ልታሰፋው እንደምትችል ማስጠንቀቋን ተከትሎ የእስራኤል መከላከያ ሚኒስቴር ቴህራን ሚሳኤል ማስወንጨፏን የምትቀጥል ከሆነ ትወድማለች ሲል አስጠንቋል። ዩናይትድ ኪንግደምና ፈረንሳይ እስራኤልን የሚረዱ ከሆነ በቀጠናው ያለው የጦር ሰፈራቸው እና መርከቦቻቸው ኢላማ እንደሚሆኑ በቴህራን ማስጠንቀቂያ እንደተሰጣቸው ስካይ ኒውስ ዘግቧል። በሌላ ዜና ኔታንያሁ ተጨማሪ ጥቃት በመንገድ ላይ ነው ሲሉ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን ሕዝብ ባደረጉት የቪዲዮ ንግግር ኢራን ላይ የሚሰነዘረው ጥቃት ኦፕሬሽን ራይዚንግ ላይን የሚል ስያሜ እንዳለው በመግለጽ የእስላማዊ መንግስትን የኒውክሌርና የባለስቲክ ሚሳይል ስጋትን ለማክሸፍ እየተደረገ ነው ብለውታል። ኔታንያሁ አክለውም ባለፉት 24 ሰዓት ውስጥ የእስራኤል ኃይሎች ከፍተኛ የጦር አዛዦችን፣ ከፍተኛ የኒውክሌር ሳይንቲስቶችን ለእስላሚክ አገዛዙ በጣም አስፈላጊ የሆነውን የማበልጸጊያ ፋሲሊቲ እና ከፍተኛውን የባሊስቲክ ሚሳይል ጦር መሳሪያ እንዳስወገዱን ተናግሯል። ኔታንያሁ ተጨማሪ ጥቃት በመንገድ ላይ ነው ያሉ ሲሆን አክለውም አገዛዙ ምን እንደመታቸው አያውቁም፣ በቀጣይ ምን እንደሚመታቸውና እንደሚጎዳቸው አያውቁም በማለት የመጪው ጥቃት ክፋት ምን ያክል ሊሆን እንደሚችል ፍንጭን ሰጥተዋል። እስራኤልና ኢራን ወደ ሙሉ ጦርነት ገቡ። ዓለም ተጨንቋል። የነዳጅ ዋጋ ሰማይ ነክቷል። ሞሳድ በኢራን ምድር ዋሻ ሰርቶ ድሮን ያመርት ነበር። ዛሬ ጠዋት በኢራን የፍንዳታ ድምፅ ተሰምቷል። በእስራኤል የሟቾች ቁጥር ጨመረ። በእስራኤል መንደሮች ፈራርሷል። የዓለምን ሕዝብ መጥፎ ዜና ይስማ የተባለ ነው የሚመስለው። ዜና ሁሉ ስለ ጦርነት፣ ስለ አመፅ፣ ስለ አደጋ ሆኗል። ዩክሬን በሩሲያ ግዛት ዘልቃ ገብታ የድሮን ጥቃት ውርጅብኝ አውርዳ ሩሲያን ያሽመደመደ ጥቃት ፈጽማ የሩሲያ ምላሽ ምን ይሆናል ብሎ በስጋት ውስጥ እያለ በአሜሪካ በሎስ አንጀለስ ከተማ ከስደተኞች ጋር በተያዘ በተነሳ አመፅ የዓለምን ብዙሃን መገናኛ ትኩረታቸው ሁሉ በሎስ አንጀለስ ሆኖ ሳለ በህንድ በደረሰ የአውሮፕላን አደጋ ከ200 በላይ ሰዎች የሞቱበት ሰቅጣጭ አደጋ በሰበር ዜና ዓለምን አጥለቀለቀ። ትናንት ደግሞ በመካከለኛው ትልቅ ጦርነት ፈንድቷል። አሁን ላይ ሀያላኑ እርስ በርስ ለመጠፋፋት ሰልፍ ሲስል ይታያል። ዓለም ከመቼውም ጊዜ በላይ የጉልበተኞች ሆናለች። ገላጋይም የጠፋበት ዘመን ሆኗል። ወደ እስራኤልና ኢራን ጦርነት ስንመለስ እስራኤል ትላንት ሊነጋ ሲል ሲያቅላላ ከ200 በላይ የጦር ጀቶችን እንደ ንብ መንጋ አየሩ ሞልታ በኢራን ላይ የእሳት ውርጅብኝ አውርዳ የኢራን የጦር መሪዎችን፣ የኒውክሌር ማብራሪያዎችን፣ የድሮን ማምረቻዎችን እያነጣጠሩ ዶግ አመድ አደረጉ። ኢራን በዚህ ልክ እንዲህ ያለ በታሪኳ ጥቃት አስተናግዳ አታውቅም። ከዚህ በፊትም የኢራን ፕሬዝዳንትና ውጭ ጉዳይ ሚኒስትር በሄሊኮፕተር አደጋ ሞተው ሐዘናቸውን ያልጨረሱት አዛውንቱ ሰው ትላንት ደግሞ አጥንት ድረስ ዘልቆ የሚገባ ሐዘን የገጠማቸው የኢራን ሁለንተናዊ መሪ አያቶላ ካሚኔ እስራኤል ላይ ሰቅጣጭ መልስ ምት ይጠበቅባታል ሲሉ ተናገሩ። ማታ ለአይን ሲዝ የኢራን ባለስቲክ ሚሳኤሎች በእስራኤል ሰማይ ላይ ሰቅጣጭ ድምፃቸውን ሲያሰሙና ሲፈነዱ አመሹ። የእስራኤል አየር መከላከያ የብረት ጋሻና የዳዊት ወንጭፍ ሲያከሽፉ ሰማዩን ላይ የሰው ኮከቦች ተሰባብረው የወደቁ ነበር የሚመስለው። የኢራን ባለስቲክ ሚሳኤሎች የእስራኤል ትልቁን ከተማ ቴልአቪቭን ደብድበዋል። 4 ሰዎችም ተገድለዋል። ኢራን በበኩሏ የእስራኤል ኒውክሌር ማብላሪያዎችን ደብድቤያለሁ ብላለች። ኢራን ሰሞኑን የእስራኤል ሚስጥራዊ የኒውክሌር ስፍራዎች ሰነድ አግኝቻለሁ ማለቷም ይታወሳል። በመከራ ውስጥ የሚገኙ የጋዛ ሕዝብና የኢራን ባለስቲክ ሚሳኤሎች እስራኤልን ስትደበድብ ደስታቸው ሲገልጹ ታይተዋል። እስራኤልም ኢራንን ስትደበድብ በኢራን እስላማዊ አገዛዝ ተጨቁነናል ያሉ የኢራን ዜጎች ደስታቸውን ገልጸዋል። የኢራን አብዮታዊ ዘብ
ኃይል እስራኤልን ሲደበድብ እውነተኛ ቃል ኪዳን 3 ዘመቻ ብሎታል። ገና ይቀጥላል ሲልም ዝቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የኢራን ባለስልጣናት በየት በኩል እንደምንመታችሁ አታውቁም፣ ዘመቻችን ገና ይቀጥላልን ብሏል። ዛሬ ሲነጋ ሲያቅላላ በቴህራን የፍንዳታ ድምፅ ተሰምቷል። በእስራኤልና በኢራን መካከል ጦርነት መፈንዳቱን ተከትሎ የዓለም የነዳጅ ገበያ ደንግጧል። ነዳጅ በእጥፍ ጨምሮም አድሯል። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ ነው በኢራን ሆነ በእስራኤል በረራ ቆሟል። ገላጋይ የጠፋ ይመስላል። እስራኤል ገና አቅሟን አሟጣም አልተጠቀመችም። እስራኤል ከኢራን ብቻ አይደለም ጥቃት የምትፈጽመው። በየመን ሁቲ፣ በሊባኖሱ ሂዝቦላ፣ በኢራቁ ኢካታይባ ሂዝቦላ በኩል አንድ ላይ ተራዳ በማለት እስራኤል ላይ ጥቃት ለመፈጸም እንደሚዘጋጁ ጥርጥር የለውም። እስራኤል ትላንት ብቻ $2 ቢሊዮን እንደፈጀችም ተገልጿል። እስራኤል ያላወጣቻቸው ሚሳኤሎች አሉ። ለምሳሌ ጆሪኮ የተባለ አደገኛ ሚሳኤል ገና አላወጣችም። ኢራን የተሸሸገ የጦር መሳሪያ እንደሚኖርም ይገመታል። ነገር ግን የእስራኤል ስለላ በኢራን ተንሰራፍቷል። የእስራኤሉ ስለላ ድርጅት ሞሳድ በኢራን ምድር ዋሻ ፈልፍሎ ድሮን እየሰራ እንደነበርም ትናንት በቪዲዮ ተለቋል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።